ፋኖ ስርዓቱ አሁን ያለው አማራ ጠል ነው እምል አስተሳሰብ ነው ያለው አሁን ስልጣን ላይ ያለው ኃይል ኦሮሞን የማይወክል የነፍጠኛ ስርዓት ነው ኦሮሞ ነጻነት ሰራዊትን አማራ ላይ ጋረጠውን የሉና አደጋ ይቀለብሳሉ ያለ ወገንና አደኡሉና አደጋውን ደሞ ጋርጧል የሚባለው ኦሮሞ ነጻነት ሰራዊት አብሮ ሊሰሩ የሚችሉበትና አንድ ግንባር ላይ ቆሞ መንግስትን ሊወጉ ሊመቱት ከስልጣን ሊያወርዱት የሚችሉበትን መንገድ ነው የምንፈልገው ማለት ነው ፋኖ አዲስ አበባ እንዲቆጣጠር እንግዲህ ኦላ በኦሮሚያ በኩል አልፎ እንዲመጣ መንገድ ይጠርግለታል ወይ አቶ ስብሐት ደሞ መጡና ጽምዶ የሚባል ነገር የለም ሳያስ የምታመን ነገርም አይደለም አሉ አሁንም ሰውየው በዚህ ድሚያቸው ቲፒኤልኤፍ ዋና አክተር እንዲሆን ነው የሚፈልጉት ክቡራን ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ ያንዳፍታ ቤተሰቦች ካንዳፍታ ወደ እናንተ የሚደርሱ ያንዳፍታ ኢንሳይዝ ዝግጅታችን ተጀምሯል ዶክተር ጉዶሽ ላይ እናተኩራለን ከአማኑኤል መንግስቱ ጋር አብራችሁን ቆዩ ሐሳብ አስተያየታችሁንም በአስተያየት መስጫው ላይ አስቀምጡልን አማን እንዴት ነህ ሰላም ዘር ሳምንቱ ጥሩ አለፈ አሪፍ ጥሩ እንግዲህ በርከት ያሉ መረጃዎች ሲወጡበት የነበረው ከአስመራ እስከ አዲስ አበባ ከባህር ዳር እስከ ወለጋ ብሎም እስከ መቀሌ አድግራት ጫፍ ድረስ የተለያዩ አዳዲስ መረጃዎች ይወጡበት ነው ለዛሬው ግን ሁለት አጀንዳዎች ላይ እናተኩራለን ጎጃም እስከ ወለጋ ያለው መስመር ላይ አዳዲስ ፖለቲካዊ እንቅስቃሴዎች አሉ ከዚህ በተጨማሪም በመቀሌ እጅግ አደገኛ የሚባል ፖለቲካዊ ተኩሳት ተፈጥሯል ከዚህ ከጦር ሰራዊቱ አመጽ ጋር ተያይዞ ከረጅም ጊዜ በኋላ ደግሞ የህወሓት መስራች የነበሩት አቶ ስብሐት ነጋ ወይም አቦይ ስብሐት ነጋ ከሰሞኑ ዝምታቸውን ሰብሯል ስለፋኖ ሻቢያ ብልጽግና ደብረጽዮን አቶ ጌታቸው ረዳ የመሳሰሉ ሰዎች አስተያየታቸውን አጋርተዋል ከአቶ ስብሐት ነጋ ማለት ነው እሱን እንቃኛለን ከጦር ሰራዊቱ አመጽ ጋር አያይዘን ከዚያ አስቀድመን ግን የመጀመሪያ አጀንዳችን እናደርገው ከሰሞኑ አንድ መረጃ በስፋት እየተሰራጨ ነው ምናልባትም ተመልካቾቻችንም ይህ መረጃ ሲንሸራሸር አይተውት ሊሆን ይችላል የኦሮሞ ነጻነት ሰራዊት ወይም ደግሞ መንግስት ኦነክሽን የሚለው ቡድን ከፋኖ ኃይሎች ጋር ንግግር መጀመራቸውን የሚገልጸው መረጃ ነው ከዚህ ቀደም ታስተውሳለህ አፍሪካ ኢንተለጀንስ የመረጃ አውጥቶት ነበር አንድ ወር ሁለት ወር እንኳን የሚሆን አይመስለኝም አንድ ወር በፊት ላይ የመረጃ አውጥቶት ነበር ይሁንና ግን የፋኖ አመራሮችም የኦሮሞ ነጻነት ሰራዊት አመራሮችም መረጃውን አስተባብለውታል ይሁንና ግን መንግስት እጅ ሰጠኝ ያለ አንድ ዛ ጎጃም አካባቢ የሚንቀሳቀስ አንድ የጎጃም ፋኖ የመረጃ ኃላፊ የነበረ ግለሰብ ለመንግስታዊ ቴሌቪዥኖች መረጃ ሰጥቶ ነበር ጃልመሩና ዘመነ ካሴ ባሉበት ዘጠኝ በሬ ታርዶ እርቅ ሲደረግ በፋኖና ኦላ መካከል በስፍራው ነበርኩኝ የሚል መረጃን አጋርቷል ግን እጅ የሰጠ ወይም የምርኮኛ ቃል ስለሆነ አመኔታ የሚጣልበት አይደለም የሚሉ ወገኖች ቢኖሩም የመረጃ ሲሰራጭ ነበር ከሰሞኑ ግን በተለይ ለፋኖ እንቅስቃሴ ቅርበት ያላቸው ሚዲያዎች በኦላና በፋኖ መካከል ንግግር ተጀምሯል እያሉ ነው ንግግሩ በአገር ውስጥ ይሁን በውጭ ሀገር ይሁን የት ቦታ ይሁን አልተጠቀሰም በዚህ ውይይት ላይም ህወሓት ለመግባት ፈራተባ ያለ እንደሆነ የሚገልጹ መረጃዎች አሉ እነዚህ ሁለት ኃይሎች ለመቀናጀት አብሮ ለመንቀሳቀስ የሚረዳ የጋራ ፖለቲካ ርዕይ ያላቸው ወይ እንደዚሁም አብሮ መስራት ይችላሉ ወይ የሚል ነገር ማንሳት ተገቢ ይሆናል በተለይም ለአማራ ፋኖ ታጣቂዎች እንግዲህ ለትግላችን መነሻ ነው ኮዝ ነው ብለው ከሚያነሱት ጉዳዮች መካከል እንግዲህ በኦሮሚያ ክልል በሚኖሩ የአማራ ተወላጆች ላይ ይፈጸማሉ ያሏቸውን ግድያዎች እንደሆነ እናስታውሳለን ይህ ግድያ ደግሞ ተፈጽሟል የሚባለው በኦነክሽን ነው ከዚህና ከተለያዩ ምክንያቶች አንፃር ይግንኙነት ሊሆን ይችላል አይሆንም የሚለውን በቀዳሚነት እንፈትሽ እስቲ አማን መረጃው እንዴት አየው አመሰግናለሁ ዘሩ እንግዲህ ፋኖና ኦላ አብሮ ለመስራት ውይይት መጀመራቸውን እንደዚሁም ህወሓትም በሂደቱ ውስጥ ለመግባትም ፈራተባ እንዳልከው ፍላጎትም እንዳለው መገለጹን ይሄን መረጃ እንግዲህ ይዞ የወጣው የፋኖ ደጋፊ ሚዲያ ነው ከዚህ ፊት እንደዚህ አይነት መረጃ አፍሪካ ኢንተለጀንስ ያወጡ ነበር ሁለቱ ወገን አናቆም ነው ያሉት ያውኑ ግን ሌላው ቢቀር በፋኖ ወገን ጉዳዩን የሚያምኑት የሚያውቁት ነገር ነው የሚሆነው ማለት ነው
በኦሮሞ ነጻነት ሰራዊት በኩል ያለው ነገር ባንሰማ ማለት ነው ይሄንን እስቲ ሊሆን ይችላል ወይ ሊሆንስ የማይችልበት ሁኔታዎች ምንድነው ያሉት ሊሆን የሚችልበት ሁኔታዎችስ ምንድነው ያሉት እንግዲህ ፖለቲካ ማለት ዶግማ አይደለም ማውታ አይደለም በየሁኔታው እንደየሁኔታው የመሆን የሚችለው ነገር የሚታረግበት አርት ነው ፖለቲካ ማለትና ስለዚህ እነዚህ ሰዎች ይሄንን መስመር ተከትሎ ምናልባት ጥምር ወይ አብረው ሊሰሩ የሚችሉበት ሁኔታ ሊያመቻቹ ይችላሉ ወይ የሚለው ነገር ከዓለም አቀፍ ነባራዊ አንፃርም በሌላ ሀገር ላይ ምንድነው ተሞክረው የሚለው ነገርና ያ ነገር በፋኖና በኦላ ወይ ኦሮሞ ነጻነት ሰራዊት መካከል ሊሆን የሚችልበት እድሉ ምን ያህል ነው የሚለው ነገር ከማየታችን በፊት መነሻ እንዲሆነን ፋኖ ለምንድነው ወደ ትግል የገባው ለምንድነው ብረት ያነሳው ኦሮሞ ነጻነት ሰራዊት ለምንድነው ብረት ያነሳው ግቡ ምንድነው የሚለው ነገር እንየውና ይሄንን ሁለቱን ሐሳብ መሐል አምጥቶ አብሮ ግንባር ፈጥሮ አብሮ ተባብሮ ሊዋጋ የሚችልበትን ቀዳዳ እንፈልጋለን ማለት ነው እንደው አያይዘም የሁለቱንም የትግል ኮዝ የፋኖን ብቻም ሳይሆን የኦሮሞ ነጻነት ሰራዊት አለኝ የሚለውን የትግል ኮዝ እሱን እኮ ነው ሁለቱንም ነው እኮ ለመጀመሪያ ፋኖ ስርዓቱ አሁን ያለው አማራ ጠል ነው እምል አስተሳሰብ ነው ያለው አሁን ሀገር የገዛለው የኦነግ መንግስት ነው የኛው ተተናገርነው ነገር አይደለም በተለያየ ጊዜ ፋኖን ብሎ ትጥቅን ይዞ ጫካ ከመግባቱም በፊት አሁን ያለውን ብልጽግና መንግስትን ቅኝቱ የኦነግ ቅኝት ነው ምንም ለዩ ነገር የለውም ከኦነግ አስተሳሰብ ስለዚህ እነዚህ ሰዎች ኦነግ ናቸው የሚሉን አንድምታና አመለካከት የነበራቸው ሰዎች ናቸው መጥቶ ፋኖ የሚሉን ነገር የመሰረቱት ማለት ኦነግን ደግሞ አማራ ጠል ነው የሚል አስተሳሰብ አለው ብሎ ነው የሚያምኑት ስለዚህ አሁን አገር የመራለው የኦነግ መንግስት ስለሆነ አማራ በሰላም መኖር የሚችለው አማራ ጠል የሆነ አስተሳሰብን ማሸነፍና አገሪቷን ፋኖ ወይ ደግሞ ብቸኛ አማራ ወኪል የሚሆን ከዚህ የሚታደጎ ፋኖ ስመራው ነው የሚል ነገር ነው ጥቅሉን ሐሳብ ካየም ማለት ነው በኦላ በኩል ወይ ደግሞ ኦሮሞ ነጻነት ሰራዊት በኩል ኦሮሞ ደሙን ያፈሰሰውና ብዙ መስዋዕትነት ያከፈለው በጸረ ወያኔ ትግል ላይ የዘመናት የኦሮሞ ጥያቄ መልስ እንዲያገኙ ነው አሁን ስልጣን ላይ ያለው ኃይል ኦሮሞን የማይወክል የነፍጠኛ ስርዓት ነው የሚሉት ስለዚህ የኦሮሞ ጥያቄ መልስ እንዲያገኝ ዘንድ እኛ ብረት አንስተናል ስኬት ያለው ድረስ ማለት ነው ኦሮሞ በኢትዮጵያ ውስጥ የራሱን በራሱ የጣፋንታውን በራሱ መወሰን የሚለው ነገር ስትወሰን እንግዲህ እስከ መገንጠል የሚል ነገርም ሊመጣም ይችላል አገርም ኦሮሚያ የሚባል ሀገር እንመሰረት የሚልም ነገር ቀጥሎ ሊመጣ ይችላል እሱ ካልሆነ ደግሞ ከሱ ያነሰ በጣም ኦሮሞ በዚህ ሀገር ውስጥ ለምሳሌ የአዲስ አበባን ጉዳይ ማንሳት ይችላል በኦሮሞ ነጻነት ሰራዊት በኩል አዲስ አበባ አሁን ያለው መንግስት የብሔር ብሔረሰቦች ከተማ ነው ብሎ ነው የሚያምነው የለም አዲስ አበባ የኦሮሞና የኦሮሞ ብቻ መሆን አለባት የሚል አቋምም ነው ያለው ኦሮሞ ነጻነት ሰራዊት ማለት ነው እንደው መገንጠሉ እንኳን ቢቀር ማለት ከዛ በላይ ክሌም የሚያረጋቸው ቦታዎችም አሉ ኦሮሚያ ሀገር ኦሮሚያ የሚባል ለመስረትም የራሱን ካርታ አስቀምጧል እስከ ወሎ ድረስ ካርታው ያሳያል ማለት ነው ይሄንን ይዞ ነው እንግዲህ ወደ ትግል የገባውና ትግል ግቡ ማለት ነው አሁን ሁለቱ በዚህ ደረጃ የአንዳቸው መፈጠር የአንዳቸው መኖር የአንዳቸው መፈጠር ነው በሌላ አነጋገር ምንድነው ፋኖ መሳሪያ ይዞ እንዲወጣ ኦሮሞ ነጻነት ሰራዊት የሚባል ኦሮሚያ ውስጥ ያለውን አማራ ላይ በተለይ 1977 በሰፈራ የሄዱትን መጨፍጨፍ መንግስት አላስጣለውም ስለዚህ ይሄንን መቀልበስ የምንችለው እኛ በክንዳችን ነው ያሉትና ስሉ የነበሩ ሰዎች ናቸው ፋኖን መሰረቱት ማለት ነው ገልበጥስ እናረጋት
ኦሮሞ ነጻነት ሰራዊት የአማራን ህልውና ላይ አደጋ ሆኗልና ስለዚህ ይሄንን እንቀለብሳለን ብሎ ነው እንግዲህ የወጡት ማለት ነው። አሁን እንግዲህ ኦሮሞ ነጻነት ሰራዊትን አማራ ላይ ጋረጠውን የህልውና አደጋ ይቀለብሳሉ ያለው ወገንና ህልውና አደጋውን ደግሞ ጋርጧል የሚባለው ኦሮሞ ነጻነት ሰራዊት አብሮ ሊሰሩ የሚችሉበትና አንድ ግንባር ላይ ቆሞ መንግስትን ሊወጉ ሊመቱት ከስልጣን ሊያወርዱት የሚችሉበትን መንገድ ነው የምንፈልገው ማለት ነው። ግልጽ ነው አይደል? ኦኬ እስቲ ላይ እስቲ ሁለቱ ኃይሎች የጀመሩት አብሮ የመስራት ሁኔታ ሊሳካ ይችላል ወይ? በምን አይነት መንገድ ነው ሊሳካ የሚችለው? ሊሳካ ይችላል ብለን እናስብና እስቲ ዓለም ላይ እንፈልግ። እስቲ በጣም የተለያየ ኢትኒክ ግሩፕ አንዱን ከሚከስ ውስጥ የወጡት በጣም የተለያየ ፖለቲካ አመለካከት ያላቸው ኃይሎች አብሮ ሰርተዋል ወይ? በተለይ በትጥቅ ትግል ታሪክ ውስጥ ብለን ካየን አፍጋኒስታን እንደጥሩ ነገር ይፈጥርልናል ማለት ነው። አፍጋኒስታን ውስጥ ሙጃሂድ የሚባለው እንግዲህ እነ ኡዝቤካን ሃዛር ታጂካ የሚባሉ ኃይሎች እነዚህ በጣም በብሔርም በአመለካከትም አንዳቸው ጠላት የሆኑ ኃይሎች ናቸው። ነገር ግን የሶቪየትን ወረራ ለመቀልበስ አብሮ ተሰልፎ ተዋግተዋል። ታክቲካል አላይንስን ፈጥረዋል። ሶቪየት ነው ወራሪ ነው። በኋላም ታሊባንን ወቅቷል አብሮ። ግን በኋላ ምንድነው የመጣ ካልክ በጣም ደም አፋሳሽ እርስ በርስ ጦርነት ያደረጉት እነዚህ ኃይሎች። ስለዚህ ታክቲካሊ አብሮ ሊሰሩ የሚችሉበት ተሞክሮ አለ ማለት ነው። አብሮ መስራት ማለት ነው አንዱ ላይ ጠላትነት አዋጅ ለማድረግ አንዱ ላይ አለመተኮስ የግድናት ነሰር ለአብሮ በአንድ ጋንታና በአንድ ቲም ገብቴ ተዋጋለ ምናምን አይደለም። እርስ በርስ አንዱ ላይ እንቅፋት ያለ መሆንና አንዱ ላይ ዘመቻ አለማካሄድም ሊሆን ይችላል ማለት ነው። ሁለተኛ ጥሩ ምሳሌ ሊሆን የሚችለው ሱዳን ውስጥ የተፈጠረ ነገር ነው። ሱዳን ከመገንጠሏ ደቡብ ሱዳንና ሱዳን ለሁለት ከመከፈላቸው በፊት ስፔል የሚባሉትና የዳርፉር አማጽያን ሁለቱ ዳርፉር አማጽያንና ስፔል ጠላቶች ናቸው። በጣም የተለያየ አመለካከት ያላቸው በኋላም የተዋጉ ኃይሎች ናቸው። እነዚህ አንድ ላይ ሆኖ የካርቱም መንግስትን ወቅቶታል። ሱዳን ነጻ እስከወጣ ድረስ ሄደዋል ማለት ነው። በኋላ ቅድም እንዳልኩ እነዚህ መልሶ የተዋጉ በዚህ ሞዴል በዚህ አፕሮች ፋኖና ኦላ አብሮ ሊሰሩ ይችላሉ ብለን ልታስብ ትችላለህ ማለት የቅርቡ እንደው ለምሳሌ ማንሳት ከፈለክ የአልቡርሃንና ሄሜቲኮ በጋራ ነበርኩ የተሰለፉት አይደለ? የመንግስት የሱዳን መንግስት ለመጣል ከዛ አሁን ላይ ያሉበትን የእርስ በርስ ግጭትም የምናስታውሰው ነው። አዎ ግን ለምሳሌ የኛው ልዩነት ያላቸውና ድርጅቶቹን ሲመሰረቱ ልክ እንደ ፋኖ እንደ ኦላ የአንዱ መኖሪያ አንዱን ምክንያት የሆነበትና ሐሜቲና አልቡርሃንን ብትወስድ አንድ መከላከያ ውስጥ ነበሩና የወታደራዊ የሴኩሪቲ ውስጥ ነበሩ ሰዎች ናቸው እንጂ አመሰራራታቸው ድርጅትን ይሄኛው ብሔሩ ይንጎርቷል ወይ ደግሞ ይሄኛው ትሬን ጎርቷል በሚል ሐሳብ የተነሱ አይደለም። እነዚህኛዎቹ አሁን ቅድም አፍጋኒስታን ውስጥ ያነሳውለ አንዱን ተጠያቂ ያደርጋል ላይክ እንደ ፋኖና እንደ ሸኔ ማለት ነው። አንዱ ተጠያቂ የሚያደርግበት ሁሉ ሁኔታ አለ። ተዛ ነው ሌላ አብሮ ሊሰሩ የሚችሉበት መንገድ ሁለተኛ አፕሮች ስቲል ፈልግ አዲስ ትርክት መፍጠር ከቻሉ ምንድነው አዲስ ትርክት ማለት ነው? ለምሳሌ ላይክ ኦሮማራ አዲስ ትርክት ማለት አዲስ ትርክት ፈጥሮ ከዛ በፊት በጣም ሂስቶሪካል ኢነሚነንስ ይላሉ ኢሊቶቹ ነው የምናወራው ነገር አብረን በፍጹም ልንሰለፍ አንችልም ስሉ ነበረ። ነገር ግን አይ የጋራ ጠላት እኮ አለን እኮ እኛ እንደዚህ ለመተያየት ትልቁ ፋብሪኬት ያደረገው ውሃት የሚባል ኃይል ነው እኛ ማከል በዚህ ደረጃ እንትን የለብንም በሚል ነገር ግዛው ትርክት ፈጥሮ ውሃትን እስከማሸነፍ ድረስ የሄዱበት ሁኔታ አለ ማለት ነው። እሱ ብቻ አይደለም 1997 በኢትዮጵያ አቆጣጠር ምርጫ ላይ ህብረት የሚባል እንትን ነበር ሌላ ስብስብ ማለት ህብረት ውስጥ ማአድ መላ አማራ አንድ ድርጅት የሚባል ድርጅትና ኦፌኮ አብሮ ተሰልፈዋል። ኦፌኮ የኦሮሞ ኮንግረስ ፓርቲ ነው ይሄኛው የአማራ ኃይል ነው አብሮ ሰልፎ አብሮ የሰሩበት ሂደት አለ።
ስለዚህ አዲስ ትርክት መፍጠር ከቻሉ ምን የሚል ትርክት ማለት ነው ፋኖና ኦላ እኛ ፋኖ ያን ሁሉ መጣበት መንገዱን ሁሉ ትቶ ኦሮሞ ነጻነት ሰራዊት የሚባል ጨፍጭፈዋል አንድ ጻል ልጅ ተርፋ ወላይ ሁለተኛ ማራሎንም ብላለች የሚሉን ሁሉ ታሪክ ቀዶ ጋርቤጅ ውስጥ ጥሎ ኦሮሞ ነጻነት ሰራዊት ለአማራ ትግል ቀናይ ነው ማለት የሚችልበት ትርክት መፍጠር የሚችል ከሆነ ወደ አብሮ መሰለፍ ነገር ሊመጣ ይችላል በኦሮሞ ነጻነት ሰራዊት በኩል ይሄ ነፍጠኛ ስርዓት ነው ተስፋፊው አማራ መሬታችን ይዟል ምናምን የሚለው ነገርን ቀዶ ጥሎ አማራ ለኦሮሞ ነጻነት ሰራዊት ትግል የአማራ ፋኖች ለኦሮሞ ነጻነት ትግል ተባባሪዎች ናቸው የሚሉን ትርክት መፍጠር የሚችል ከሆነ አብሮ ሊሰሩ ይችላሉ ግን ይሄን የሚፈጥሩ በግራውንድ ይኖራሉ ወይ ነው ጥያቄው ማለት ነው ስለዚህ ከዚህ አንፃር ካየን አዲስ ትርክት ከፈጠሩ አብሮ ሊቀጥሉ ይችላሉ ነገር ግን ምንድነው ሊገጥማቸው የሚችለው አደጋ ይሄን ትርክት ለመፍጠር የሚሆን ቅድም እንዳል ታክቲካል አላይንስ ለመፍጠርም ግዛዊ ላይ አጭር ጊዜ ሊቆይ የሚችል ትብብር ለመፈጸም የሚሆን ምንድነው የሚገጥማቸው የሚል አንድ አራት ነገር ላንሳና ላይሆን ይችላል የሚሉን ደግሞ ምክንያቶችን ላንሳለ የመጀመሪያው ሁለቱ ወገን ራሳቸውን ችሎ ተገናኝቶ ሊወያዩ ይችላሉ ወይስ ማን ያቀናጃቸው ነው እንግዲህ ዋናው ነገር ኦሮማራ ሴታፕ የተሰራ ውጪ ላይ ነው አሁን ማንንም ይሄንን ዛሬ ብዙ ነገር ስለሚነገር አይደለም ልትባል ትችላለህ ነገር ግን ቀድሞ ሴታፑን የሰሩት ውጭ የነበሩ ፖለቲካ ኃይሎች ናቸው እንደዚህ አይትን መተባበር ከአንድ ኃይሎች ጋራ የኦሮሞ ፖለቲካ ኃይሎች መተባበር ይሁን እንደዚህ አይነት ነገር ቢወራስ ለሰው ግር እንዳይል ሲያረጉ ነበሩ ኃይሎች ነበሩ እሱ ነው እዚህ ሀገር ውስጥ መጥቶ ነጽብራቆ ነው ጥሩ ነው መጣ ከዛ ጎንደር ላይ ኦሮሞ ደምደሜ ነው አዳማ ላይ አማራ ደምደሜ ነው የሚሉ ነገር የተፈጠረው ይሄ ሁሉ የተፈጠረው ግን ቀድሞ ውጪ ያተሰራ ሴታፕ ነው አሁን ለፋኖና ለኦላ ተገናይቶ ይሄን ነገር ቢያረጉ ቀድሞ ሴታፕ ሊሰራለት የሚችልበት ቦታ ማን ነው የት ነው ብሎ ጥያቄ ነው እንግዲህ ይሄንን ነው እንግዲህ ይሄ ማን ነው የሚያቀናጃቸው ብሎ ነገር ሁለተኛ በዚህ ለዚህ አቀላጅ ሆኖ ቢመጣ ህዋት አደራዳሪ ሆኖ ቢመጣ ህዋትን ይቀበላሉ ወይ ነው አሁን እንዳው ህዋት ለራሱ አድቫንቴጅን ቢል አደራዳሪና አጣምሯቸው ከዛኔ የሚጣመራሉ ብሎ ቢያስብ ህዋት ራሱ ላይ ተቀባይነት ይኖራል ወይ ለምሳሌ በፋኖ በኩል ህዋትና ፋኖ መካከል ከፍተኛ እንትን ነው ያለ ቁርሾ አለ በተለይ ባለፈ ከፌደራልና ከህዋት መካከል በደረገ ጦርነት ጋር ተያይዞ ፋኖ ወርቶናል ቦታችን ይዟል ምናምን የሚል ነገር ስላለ ማለት ነው ህዋት ለማደራደር የሚያቀርበው ሐሳብስ ተቀባይነት ይኖረዋል ወይ የሚለውን ነገርም ማይቶ ሌላኛው አደገኛ ቻሌንጅ ሊሆንባቸው የሚችለው መፈረካከስ ሊገጥማቸው ይችላል ሎክ አሁን ይሄንን እንግዲህ ጥምር የምታመጣበት ምክንያቱ አሸናፊ ለመሆን ነው እንጂ መነሻ አንስተ ነው በፋኖ በኩል ኦኔግ የሚባል አስተሳሰብ ነው የአማራ ጠላት ብሎ ነው እንግዲህ ሲነግሩ ምን ሰማ ሚዲያ ላይ ዛሬ ከኦኔግ ጋር አብሮ ግዛዊም ብሎ ቋሚም ብሎ ታክቲካልም ብሎ ስትራቴጂክ ግንኙነት ካደረኮ ያ ሁሉ ስታወራ የነበረው ውሸት ነው ማለት ነው አንተ ስልጣን ለመያዝ የፈጠርካቸው ነገር ናቸው እንጂ ያ ሁሉ ውሸት ነው ማለት ይሄንን ስትንት ደጋፊዎች ጋር መናጋት ሊፈጠር ይችላል ደጋፊ ጋር ብቻ አይደለም ሰራዊቱ ጋር ሊበተን ይችላል እንደ ዙሪያ አንተ ስልጣን ላይ ልናወጣ ትላንትና ጠላት ነው ካልከው ጋር አይደል አብሬ ልንሰለፍ ነው እንዴ ይችላል ቫይስ ቨርሳ ነው በኦሮሞ ነጻነት ሰራዊት ጋር ይሄ ነገር ሊፈጠር ይችላል ይሄ ነው ሌላኛው በፋኖች አካባቢ ራሱ የትኛው ፋኖ ነው እንግዲህ ፋኖ እንደምታወቀው የተለያየ ፋኖ ነው ያለው ጎጃም ትላለ ወሎ ትላለ ሸዋ ትላለ ጎንደር ትላለ ይሄንን ተቀብሎ ሆላ ጋራ መቀጠል አለብን የሚሉን ነገር ሊቀበል የሚችሉት የትኛው ፋኖ ነው ምሎም ሌላ ጥያቄ ነው የሚያመጣ ሪሊ ሁሉም ፋኖች ይሄንን ጉዳይ ይቀበሉታል ወይ የሚሉን ጥያቄ ስታይ እሱም ሌላ አደጋ ነው የሚያመጣ ስለዚህ ይሄ ተግዳሮት ይገጥማቸዋል ማለት ነው
ይሆናል ብለን ቢገምቱላል አይሆንም በሚለው ነገር እስቲ እንወስድ አይሆንም የምንለው ነገር አንድ ሁለት መሰረታዊ ነገሮችን እናንሳስቲ የማይሆንበት ሁለቱ ዋልታ ረገጥ ናቸው አሳሳባቸው በጣም ዋልታ ረገጥ ነው ቅድም እናለው የአንዱ መፈጠር የአንዱ መኖር የአንዱ መፈጠር ሆኗል ኮምፕሊትሊ አይደለም ለምሳሌ ፋኖ መንግስት ራሱ አንዳንዴ የኦሮሞ የኦነግ ሰራዊት ነው ይሉል እንደ መከላከያ እስከዚህ ድረስ እየፈረጁ ነው ገበሬው ተነስቶ እንዲወጋው የሚያደርጉት ማለት ነው እንዲህ ባልኩ ሁኔታ አንተ ከኦነግ ጋር አብሬ ተሰልፌ ወጋለሁ ስትል ሊሆን የሚችልበት ፖሲቢሊቲ የለም የሚል ነገር በጣም የተራራቀና ጫፍ የወጣ ኃይል ነው ማለት ነው ሌላ ፋኖ ጥያቄው አዲስ አበባን በተመለከተ እስቲ እናስብ እስቲ ሁለቱ ተባበሩ እንበል ተባበሩ እንግዲህ ተባበር ፋኖ አዲስ አበባ መቆጣጠር ይፈልጋል ኦላ አዲስ አበባ መቆጣጠር ይፈልጋል አይደል ፋኖ አዲስ አበባ እንዲቆጣጠር እንግዲህ ኦላ በኦሮሚያ በኩል አልፎ እንዲመጣ መንገድ ይጠርግለታል ወይ ሁለቱም የባለቤትነት ጥያቄ ነው የሚያነሱት የባለቤትነት ጥያቄ እንዳለ ነው እንዳው እዛ ደርሰን እንነጋገር እንኳን ቢሉ ማለት ነው እዛ ደርሰን እንነጋገራለን ቢሉ ማለት ነው ኦላ በዚህ በፊቼ በኩል መንገድ እየጠረገለት ያመጣዋል ወይ ፋኖ ነው የሚለውን ጥያቄ ካሰብክ ሊሆን የሚችልበት እድል በጣም ጠባብ ነው ነገር ግን አንዱ ሲኒየር ሆኖ አንዱ ጁኒየር ሆኖ ግንኙነቱ በዚህ ደረጃ ግን ከሆነ ሊሆን የሚችልበት ሁኔታ ይኖራል ማለት ነው በተለያ የቲፒኤልኤፍ ሞዴል ማለት ነው ቲፒኤልኤፍ ሞዴል ማለት የትኛው ነው ቲፒኤልኤፍ ምርኮኞቹ መልምሏቸው ምሽግ ከሚቆፍሩበት እናንተ ባዴን ሆናለ አንተ ኦፒዲዮ ሆናለ ሲባል ትላንትና በቃ በምርኮ ውስጥ የነበረ ሰው ሌላ ሐሳብ የለውም ይቀበላል ሙሉ ለሙሉ ማለት ነው ዳኖ ነው አሁን በዚህ ደረጃ በፋኖና በኦሮሞ ነጻነት ሰራዊት መካከል አንዱ ሲኒየር ነው አንዱ ደግሞ ጁኒየር የሚሆንበት ፖሲቢሊቲ አለ ወይ ለምን የሚንቀሳቀሱበት ኤሪያቸው ላይ ያያል ግድ በዚህ ግዴታ ውስጥ ሊገደዱበት የሚችሉበት ሁኔታዎች ይኖራሉ ወይ በለካሰብክ በጣም ተራራቀ ነው ግን ሊሆን የሚችለው በዚህ መንገድ ከመጣና ከሄደ ብቻ ነው ማለት ነው ከዛ ውጪ ግን ሁለቱም ከመንግስት በላይ ኮዝ ያላቸው ላግባባቸው የሚችለው በሁለቱ መካከል በጣም የተራራቀና መሐከሉን እንኳን ፈልጌ ሊታመጣ የሚችልበት ነገር የሌለ ልዩነት ያላቸው ኃይሎች ናቸው እንግዲህ በምን ቋንቋ በመላእክት ልሳኔውን አውርቶ የተግባቡት አናቅም ሚዲያ ነው ያለው የፋኖ ደጋፊ የፋኖች ሚዲያ ነው እስቲ ጉዳዩ በሰልና እንዴት እንደተስማሙ እኛም እንደተመልካቼ ከትንተና ውጪም ሊሆን ስለሚችል ማለት ነው ከግምት ውጪም ሊሆን ስለሚችል ምናይበት ሁኔታ ይፈጠራል ማለት ነው በጣም ጥሩ እንግዲህ አንተ በአንስተዋል ሊሆንበት የሚችልበትን እድል ላይሆን የሚችልበትን እድል ታስተውስ ከሆነ ይሄ አፍሪካ ኢንተለጀንስ መረጃውን ካወጣ በኋላ የጃልመሮ ቃል አቀባይ ጅሬኛ ለቢቢሲ አፋን ኦሮሞ ቃሉን ሰጥቶ ነበርና በዚያ ላይ ምንድነው ያለው እኛ ፋኖን በሁለት ከፍለን ነው የምናየው አማራ ክልል ከሚንቀሳቀሰው ፋኖ ጋር ምንም የለም ኦሮሚያ ክልል የሚንቀሳቀሰው ፋኖ ግን ልክ እንደ መንግስት ሁሉ ለኛ ጣላታችን ነው ቁጥር አንድ ጣላታችን የሚል ነገር አንስቷል በዚያ ወቅት እንግዲህ ወለጋ አካባቢ ላይ መዋቅር አፍርሰው የራሳቸውን መዋቅር እስከ መዘርጋት ደርሷል የሚል ነገር ያነሳል በሁለቱም ወገን ወለጋ ላይ በራሱ የይገባኛል ጥያቄ እንደሚነሳበት ይታወቃል እዛ አካባቢ የሚንቀሳቀሰው የፋኖ ኃይል ራሱን የቢዛሞ ፋኖ ወይም የወለጋን የጥንት መጠሪያ ነው የሚጠቀመው ከዚህ ጋር ተያይዞ እንግዲህ በርከት ያሉ ጉዳዮች ይነሳሉ ምናልባት የመረጃው እውነትነት ከፍ የሚል ከሆነ እንግዲህ እነዚህ ጉዳዮች እንዴት ሊያስኬዷቸው ይችላሉ የሚል ነገር የሚነሳ ነው ግን ይሄ የሚያሳይ ምንድነው የኢትዮጵያ ፖለቲካ አሁንም በመርሄለሽ በሆነ አቋም እየተራመደና እየተጓዘ መሆኑን በግልጽ የሚያሳይ ነው ካለን ሰዓት አንፃር ወደ ቀጣው አጀንዳ እንሂድ መቀሌ ስትናጥ ነው የከረመችው በዚህ ሳምንት ከኤርትራ ድንበር በቅርብ ርቀት ላይ ያለው የህዋት አርሚ ጦር ሳይቀር አመጹን ተቀላቅሎ ከፍ ያለ እንግዲህ ትኩሳት ተፈጥሮ ነው የሰነበተው በርከት ያሉ ጉዳዮች ነው የሚነሱበት ከዚህ ከትግራይ ከቲዲኤፍ የጦር ሰራዊት አመጾች ጋር ተያይዞ እንግዲህ እዚህ ደቡብ ትግራይ አካባቢ ያሉት
ወደ አድግራት ያሉት እንግዲህ በተለይ ሰኞ ዕለት የአውሮፕላን በረራ ጭምር እንደተስተጓጎለ እንግዲህ መረጃዎች ይጠቁማሉ የጀነራል ታደሰን ቢሮ ሰብረውም ገብተው ነበር ጀነራሉ አላገኟቸውም ለዘግየት ብሎ የወጡ መረጃዎች ደግሞ ጀነራሉ ከ3 ቀናት የጦር ሰራዊቱ አመጽ በኋላ ወደ 4 ኪሎ መጠራታቸውን የሚገልጹ መረጃዎችም እንግዲህ በተባራሪ እየተናፈሱ ይገኛሉ ከዚህ ጀርባ ሻዕቢያ ያለበት የሚሉ ወገኖች አሉ ህዋት ደግሞ የዕለቱ ዕለት ሰኞ ዕለት አመጹ ሲጀመር ባወጣው መግለጫ ከዚህ ጀርባ የፌደራል መንግስቱና የጌታቸው ረዳ ከሃዲ ሲሉ የሚጠራቸው ቡድን አለበት በማለት ይናገራል አንዳንዶች ደግሞ ግልጽ መፈንቅለ መንግስት ነው ታደሰ ወረደ ከሻዕቢያ ጋር ያለውን ግንኙነት እንዲፈጠር አይፈልግም ስለዚህ እንቅፋት ሆኖብናል ለጽምዶ የሚል ነገር ያነሳሉ አቦይ ሰባት ደግሞ በቃሉና ጽምዶን ተቃወሙ በተለይ ኢሳያስ አፈወርቂ የሚታመን ሰው አይደለምና ከኢሳያስ ጋር በምን ተግባብተን ነው እሱን አምነን አብረን ልንሰራ የምንችለው የሚል ነገር ሲያነሱ አደመጥናቸው እንዴት አያቸው እነዚህን ጉዳዮች በርግጥም ከሰሞኑን የጦር ሰራዊት አመጽ ጀርባ ማን ያለው አላማውስ ምንድነው እንግዲህ ሰሞኑን ትግራይ ክልል እየተካሄደ ያለውን የሰራዊቱን አመጽን በተመለከተ ሁሉም የየራሱን በሚመስለው መንገድ ነው የነገሮቹን የማስቀመጥ እየሞከረ ያለው እንደኛ አይነት ነገሩን ከሩቅ እንደሚያይና ምንም ሌላ ቡድን ውስጥ እንደሌለ ሰው ግን አይተን ስናየው ሌላ ትርጉም ሊሰጠን ይችላል ለምሳሌ እዛ አካባቢ የሚነሳው ነገር ምንድነው ጀነራል ታደሰ ለሻዕቢያ ምቹ ስላልሆኑ እነዚህ ዶክተር ደብረጽዮንና ሻዕቢያ ያደረጉትን ጽምዶ የሚባለው ነገር ስላልተቀበሉና ነገሩ መሄድ ያለበትን ደረጃ እንዳይሄድ እንቅፋት እየሆኑ ስለሆኑ እሳቸውን ከወታደራዊ መሪነትና ከክልሉ ጊዜያዊ አስተዳደር መሪነት ገፍቶ ይህን ጉዳይ በደንብ የሚያምኑበት ወታደራዊ ጀነራሎች ቦታውን እንዲይዙና ትግራይ ባንዴ ነፃ መሬት ለጽምዶ ነፃ መሬት እንድትሆን ማድረግ ስለተፈለገ ነው ሰራዊት እንቅስቃሴ የተጀመረው የሚሉ ትንተና የሚሰጡ ወገኖች አሉ አንዱ የጦርነት ዝግጅት አካልም ተደርጎ ነው የሚወሰደው በሌላ በኩል ግን ጽምዶ እንግዲህ ወደ ጦርነት ሊገባ ዝግጅት ያደረገ መሆኑን ህዝብንም ብሬን ዎሽ አርጎ መልሶ የትግራይ ብሔርተኝነትና ይሄን ብሔርተኝነት ደግሞ ሊመራ የሚችለው እነ ዶክተር ደብረጽዮንና በእነሱ ስር ያለ ሰራዊት መሆኑን ያሳመነበት ሳምንት ላይ ይሄ ነገር ከሰራዊት አካባቢ መፈንዳቱ ሰራዊቱና እነ ዶክተር ደብረጽዮን ወይ ደግሞ ጀነራሎቹ አልተግባቡም የሚል ነገር አመላካች ነው ብሎ ደግሞ የሚከራከሩ አሉ መከራከሪያቸው ምንድነው ሰራዊት ቤት ውስጥ አይደለም ነገ ልታዋጋ የተዘጋጀ ሰራዊት ኢዝና ሰንሰለትን ጥሶ መሪዎቹን መመሪያ ሳይቀበል ወታደር ቤት ጀስቲስ ነው እንጂ ያለው ዲሞክራሲ የለም አይደለም እንደፈለክ ወጥቴ መንገድ ዘግቴ ምናምን ካልክ this completely anarchy ነው ይሄን ሰራዊት ነው ወይ ነገ የሚዋጋው ምሎን ጥያቄ ስታነሳ ሌላ ጥያቄ ነው የሚያመጣብኝ ማለት ነው ሰራዊቱ ከጃቸው ይወጣና አይደለም እሱን ብቻ የቅጥረኝነት ስሜት እየተሰማው ደሞዝ ነው ጨምሩልኝ ይያለ ያለው ይሄ በራሱ እኮ ተጠንቶ የተደረገ ነገር ነው የሚሉ ወገኖች አሉ እሱን እኮ ነው እሱን አንተ ከምትለው የቅጥረኝነት ስሜት ምናምን ከምትለው ውጪ አሁን እዛው እንደው ያሉ አንዳንድ ወገኖች የሚያነሱት ነገር ምንድነው ይሄ በራሱ የተጠና መልኩ ነው ሰራዊቱን ማስቆም ይቻል ነበር እዛ ከፕሬዝዳንት ኦፊስ እስከ ኤርፖርት ያለው ኪሎሜትር ራሱ ረጅም ነው ያን ያህል መቆጣጠር ይችሉ ነበር ምናልባትም ካቃታቸው እንኳን መተኮስ ይችሉ ነበር የሚሉ ነገሮች አሉ እኔ ደግሞ እሱን ብቻ ሳይሆን ሰራዊት ውስጥ ሰራዊት ማለት ምን እንደው ታውቃለህ አርግ አታርግ ይያልክ ነው በዚህ መመሪያ ብቻ ነው የምትመራው ሰራዊትን ያለዛማ እንደፈለክ ተናገር አልፈልግም አላደርግም ለምን እንዴት የሚል ጥያቄ የሚያነሳ ሰራዊት ከሆነ እንዴት ነው ነገ ሊሞትልኝ የሚችለው ለዚህ ሲባሉ ሰራዊት አርግ አታርግ በሚል ነገር የሚመራ አሁን እነሱ አይ ፈልገን ጀነራል ምግቤ ጀነራል ታደሰን ከስልጣን ማንሳት ስለፈለጉ ሰራዊቱን በዚህ ደረጃ እንድነሳ አደረጉት እንጂ ሰራዊቱን መቆጣጠር ይችላሉ የሚል ነገር ያልገዛው ለምን እንደማልገዛ ታውቃለህ ዋንስ አናርኪ ለመደ ሰራዊት ነገ ለነሱ ስታዛሉ ወይ እኔም እኮ ችግር የለውም እኮ መብት ጠየቀ እኮ መብትህን ጠይቅ ምናምን ብለ ገፋፍቴ ምናምን ነገር እንድብለ አደራይቴ ላይ ታውጣው ትችላለህ ነገ ስለነሱ ስለነምግቤ ሲቆምላቸዋል ወይ ይሄን አሁን ሄዶ የሆነ ነገር ማግኘት ከቻለ
ከጥያቄው የሆነ መልስ ማግኘት ባስገድዶ መውሰድ ከቻለ ነገ ታዛዥ ሰራዊት መሆን ይችላል ወይ ብለህ ካሰብክ እኔ አይመስለኝም ነው። እኔ እንደሚገባኝ ከሆነ ሰራዊቱ አካባቢ የሆነ ድብልቅልቅ ያለ ስሜት አሁን አንዳንድ የትግራይ ሰዎች ናቸው እንግዲህ እኛ ትግረኛም አንችልም ምን ሰማው እዛ ሰልፉ ላይ ከተሰሙት ንግግሮች ውስጥ ጽምዶ የሚባል ነገር ለጽምዶ የሚባል ነገር አንዋጋም አንድ ድርጅት እንትን አይደለንም እኛ የሚሉትና ጻድቃን የሚሉት ነገርም ስሉ እንደነበረ እዛው ሰማን የሚሉት የትግራይ ሰዎች ናቸው እነሱ ነው ምናምነው እኛ እስከ ትግረኛ እስከማንሰማ ድረስ ማለት ነው እንደዛ ብሎ ያቀረቡ ሰዎች አሉ የደሞዝ ብቻ አይደለም ሌላ ፖለቲካ ጥያቄም አላቸው የሚል ነገር ማለት ነው እንደው የነዛኛዎቹ ወገን ሐሳብ እንኳን ብንወስዶና አሁን ሆርን ሪቪው ላይም ወጥቷል መሰለኝና ጀነራል ታደሰ ብነሱ ምንድነው ጀነራል ታደሰ እኔ እንዳው ማለት ነው እኮ የሰራዊቱን እኮ ፍላጎት እኮ ነው ያስከበር ያለ ከዚህ በፊት በህዝብ ፊት ለፊት በዓለም አቀፍ ማህበረሰብ ፊት 8 ስራ እንትኖች ተፈርመው ሄዱ አይደል እኛ ስንት ጊዜ አስተናል ይሄን ጉዳይ ከ8ቱ አንዱንም አልሰሩም ሄዱና ጽምዶ አቁም ተባሉ አላቆሙ ሰራዊቱን ትጥቅ እንዲፈታ ሁኔታዎችን አመቻቻል ተባለ ምንድነው ያደረገ ተፈናቃይ ይመለሳል ምንድነው ሰሩት አንድ እስቲ ንገረኝ እስከዚህ ውስጥ አንዱንም አልመለሱትም ስለዚህ ጀነራል ታደሰ እንዴት ነው በሰራዊቱ እንደ መንግስት ሰው ተደርጎ እንደ ጠላት ሊታይ የሚችልበት መንገድ አለስ ጉዳዩን ወዴት ሄደ ማለት ነው ታራ ቦታ መፈላለግ እንጂ እኛም እናስበው እንደሆነ ዋጋለ ለዛ የተዘጋጀ ነው ብለን ተነጥናለን እነሱ ግን ከዛም ወርዶ ምግቤንትና ወንበር ላይ መቀመጥ ፈልጋል እዛ ያለው የሰራዊትን ሬሽን መብላት የሚፈልግ ታራ ትርምስ ውስጥ ነው ያሉት ማለት ነው እንደዛ ከሆነ እነዚህ ኃይሎች ምንም አደጋም እንዳውም ለኢትዮጵያ አደጋ ሊፈጥሩ የሚችሉበት ድላቸው በጣም ጠባብ ነገር ነው ማለት ነው እሱም ብቻ ሳይሆን ቲፒኤፍ የሚባለው የትግራይ ነፃ ኃይል የሚባለው እሱ በቀላሉ ትጥቃቸውን ሊያስፈታቸው ይችላል ማለት እንደዚህ የተምታታ ትርምስና ገራ 10 ሰራዊት ወይ 200 ሰራዊት ደሞዝ አጭበርብሬ ኪስ ውስጥ መክተት ጉዳይ ላይ ከሆኑ እነዚህ ሰዎች ማለት ነው ጀነራል ታደሰ የሚታነሳው ለዚህ ጥቅም ምናምን አይን ነገር ከሆነ ምንም የትም የማይደርስ ነገር መሆኑን ነው የሚያሳይ ነገር ግን እስቲ ወስላ አቶ ስባትን እስቲ እናንሳ አቶ ስባት ደግሞ መጡና ጽምዶ የሚባል ነገር የለም ሳያስ የሚታመን ነገርም አይደለም ማለት እንግዲህ እዛ ትግራይ ካምፕ አካባቢ ቲፒኤልኤፍ ካምፕ አካባቢ አቶ ስባትን አዋቂ ብሎ የሚያመልኩበት ሰው ነው እኔ በዚህ ደረጃ ወይ እርጅናው ተጫጭኗቸው ይሁን ወይ ደግሞ ነገሩን ስላላመኑበት ይሁን ወይ ደግሞ አኩርፎም ይሁን በዚህ ደረጃ እንዴት ጉዳይ በዚህ ደረጃ ሊገልጹ ከጓዶቻቸው ከደቀ መዝሙሮቻቸው ተለይቶ በየሳስብ ምክንያቱ በጣም ቅድም ከዘርዘርኳቸው ነገር ሊሆን ይችላል ወይ ከዚህ በፊት ራሳቸው ናቸው ከኤርትራ ጋር ምናምን የሚለው ነገር በትግረኛ የሆነ ውጭ እንት ላይ መነጋገር አለብን አይነት ኢኒሺዬሽን የጀመሩት ማለት እሱን አይቶ ነው እዚህ ያሉት ደግሞ ይቀጥሉት ብለን ብንወስዶ ሰውየው ያን ያወሩትን የራሱት ይመስላሉ ዛሬ ደግሞ ሳይስ የሚታመን ነገር አይደለም አሉና አያስባል ከኦላና ከሸኔ ጋራ ከኦላና ከፋኖ ጋር ነው ትብብር መፍጠር የሚቻለው የሚል ነገር አመጡ ለምን ነገር አጭር ነገር ላስቀምጥና ላቁም አሁንም ሰውየው በዚህ ድሚያቸውም ቲፒኤልኤፍ ዋና አክተር እንዲሆን ነው የሚፈልጉት ከሻቢያ ጋር ጠግተን ከመጣ ሻቢያን ያቋሉ ምንድነው ሻቢያ ጭንቅ ስለገባ ዛሬኛ ስለ ቀይ ባህር ጉዳይ ስላነሳን እንደማንተው ስለገባቸው ከወያኔ ጋራ አብሮ ከቻል የቀይ ባህሩ ጉዳይ እንዲቀር ኢትዮጵያን የደመሬት እናደርግ ወደዛ የሚታይበት ሁኔታን አቂም እዚህ ኢትዮጵያ ላይ እናፈሶ በሚል ነገር አስቦ ነው እንጂ ቲፒኤልኤፎችን ማርቱ ስልጣን ላስቀምጧቸው ምን እንደሰሯቸው ይታወቃሉ ለይቱ ሻቢያም ደግሞ ለዛ አጻፋ የሚሆን ባባለፈ ጦርነት ምን እንደፈጸመ በትግራይ ክልል ላይ ዓለም የሚያውቀው ጉዳይ ነው አቦዝ ባታው ምንድነው የሚያዙ ከሻቢያ ጋር የሚመጣ ከሆነ ጁኒየር ሆኖ ነው የሚመጡት ማለት ነው ሻቢያውንም ጠብቆ እንደሚበቀላቸው ያቃሉ ቀና እንዳይሉ ከዚህ ቪስተቱን አርሞ ነው ግንኙነት የሚያደርገው ማለት ነው
ስለዚህ አቦይ ስብሃት ደግሞ የሚፈልጉት ሲኒየር መሆን ነው እሳቸው የሚፈልጉትና ጁኒየሮቹን መሰብሰብ ነው አሁን ጁኒየሮቹ እነማን ናቸው ማለት ነው እነ ኦላ እነ ፋኖ ናቸው ማለት ነው እነዚህን ሰብስበን መልሰን መንገስ እንችላለን ከሻቢያ ጋር የምናደርገው ነገር ምንም አይለኛ ጥቅም እኛ የምንፈልገው ኢትዮጵያ ሰማይ ስር አራጊ ፈጣሪ ሆነን የመቀጠል ሁኔታ እድሉን አይሰጠንም የሚል ነገር ስላሰቡ ይመስለኛል አሁን እንግዲህ ምን አስበው ተናገሩት የሚለው ነገር ትኩረት የሚስብ ነው ከኢሳያስ አፈወርቂ ጋር የረጅም ዓመት ግንኙነት ያላቸው ናቸው እንግዲህ ከበርሃ አንስቶ እንግዲህ ከዚህ አንፃር ስለ ኢሳያስ የሚታመኑ አይደሉም ማለታቸው በራሱ እውነትነት ቢኖረውም ለምን ይሄን አሉ የሚለው ግን ጥያቄን የሚፈጥር ጉዳይ ነው ከጦር ሰራዊቱ አመጽ ጀርባም እንግዲህ በርከት ያሉ ጉዳዮች እየተነሱ ነው የሚገኘው እንግዲህ ያሉት ጉዳዮችን ይመስላሉ አማን ይዛሩን እዚህ ላይ እንቋጭ የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ ዛሬው ኢንሳይት ዝግጅታችንን ይመስል ነበር አብራችሁን ስለቆያችሁ እናመሰግናለን መልካም ቆይታ